ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። በመላው ዓለማት ያላችሁ በጂኤምኤም ቴሌቪዥን በዩቲዩብ እና በቲክቶክ የምታገኙን የምፅዓቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን እንደምከረማችሁ፣ ምህረት እንደበዛልን መጠን ዛሬም መለከታችንን ለማንሳት ያበቃን እግዚአብሔር ይመስገን። ለሁሉ ነገር እንደተጻፈለት እንግዲህ ጊዜ ያለውና መቼስ ከቀደሙት ዘመናት ይልቅ ስለ ታላቁ ተስፋችን ስለ ቤተ ክርስቲያን መነጠቅ ይልቁንም ጊዜው በጣም ስለ መቅረቡ ማውራታችን ልክ ነው ለማለት ያስደፍረናል። ስለዚህ ወገኖቼ ለዚህ የላቀና ለከበረ ተስፋ እንዘጋጅ፣ በእግዚአብሔር ጸጋ እንንቃ፣ ሌሎችንም ደግሞ እንደዚሁ እናነቃቃ። በዮሐንስ ራእይ ምዕራፍ 14 ከቁጥር 9 እስከ 12 የሚያወሳን ማስጠንቀቂያ አለ። ሦስተኛም መልአክ ተከተላቸው፣ በታላቅ ድምፅ እንዲህ እያለ፣ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቅል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግሥታቸው በዚህ ነው ይላል። እግዚአብሔር እጅግ ብዙ ነገር በቃሉ ተናግሯል፣ ሆነውማል። የቀሩት ደግሞ አሉ፣ ይፈጸማሉም፣ አይቀርም ይሆናል። ይህ የሰማነው እግዚአብሔር በተለይም አሁን በመጨረሻው ዘመን ላይ ላለነው የሰው ልጆች የሰጠው ከባዱ ማሳሰቢያ ወሳኝ ማንቂያም ነው። በእውነት እግዚአብሔርን እየመሰሉና እያመለኩት እየፈሩትም ያሉት ይህ ጽዋ የማያገኛቸው ሲሆን፣ በአጠቃላይ ግን ሰው እንዳይጠፋበት በምክሩ ያሰበ እግዚአብሔር ይመስገን። ወገኖች ሆይ ከፊት ለፊታችን እየቸኮለ እየመጣ ያለው ቴክኖሎጂ መሳይ ሰይጣን የሰው ልጆችን አታሎ የራሱ የሚያደርግበት አንደኛው መጠቀሚያው ሲሆን፣ እርሱም በእጅ ላይና በግንባር ላይ ቺፕስ ማስገጠም ነው። ለዚህም ትልቅ አቀባበል እየተደረገለት ይገኛል። ከባድ ከሚያደርገው ነገር አንዱ ብዙ ነገሮች ምህረት አላቸው። ይህንን የተባበረ ግን ምህረት አድርጌልሃለሁ የማያሰኝ መሆኑ ነው። የታመነ መንፈስ ቅዱስ በክቡር ቃሉ ከ2000 ዓመታት በፊት ይሄ እንደሚመጣ ተናግሯል። አሁንም ድረስ እየተናገረ ነው። ሊፈጸም ግን በጣት የሚቆጠር ዓመታት ቀርተውታል። ይሄው አሰራሩ ተቀባይነት እንዲያገኝ እድገት፣ ስልጣኔና መዘመን ቴክኖሎጂውንም ተጠቃሚ አስመስሎ ቢላ ማረጃው ነው። ለዚያም ነው ከፍተኛ ንቃት የሚያስፈልገው። እኛም ደጋግመን እንንቃ የሚለውን ቃል የምናበዛው። በተለይም የዋህ የሆኑቱ ግራና ቀኙን የማያውቁቱ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወጣቶች፣ ዕውቀቱም ብዙም የሌላቸው አዛውንቶች ወገኖቻችንን ልንደርስላቸው ግድ ይለናል። የቤተ ክርስቲያን ትልቁ ጩኸቷ ሆኖ በዓለም ሁሉ መስተጋባት ይገባዋል ባዮችም ነን። በማንኛውም እምነት ውስጥ ያላችሁ ሁሉ እባካችሁ ስሙ፣ ጆሮቻችሁን ክፈቱና አዳምጡ። ንቁ፣ ባኑ፣ ፈጽሞ ሞኞች አትሆኑ፣ ሳታውቁም አትበሉ። ምክንያቱም ቤተ ክርስቲያን ለዓለም ብርሃን ስለሆነች ነው እውነቱን በደንብ አድርገን የምንነግራችሁ። እንደ ዋዛና እንደ ቀልድም እንዳትወስዱት፣ እያታለልናችሁም እንዳይመስላችሁ። የምንነግራችሁም የሃይማኖት ጉዳይ አይደለም፣ ሕይወታችሁን የማትረፍና የማስመለጥ እንጂ። በእባብ የተመሰለው ሰይጣን ከመጀመሪያው ሔዋንን ያሳሳታት በማታለል ነበር። ስሙም አታላይ ነው። አታሏቸው፣ የእሱን ፈቃድ አስፈጸማቸው። ያኔ ድሮ የተካነው ማታለሉን እስካሁንም እየተጠቀመበት ይገኛል። ይሄ ደግሞ የባሰና የመጨረሻው ሽንገላውና ማታለያው ነው። ይህም አንድ ግለሰብ ላይ ያነጣጠረ ሳይሆን ዓለማትን ሁሉ ነው። በመላ ዓለም ላሉ ሕዝቦች ሁሉ የቺፕሱ ፕሮግራም አይቀሬ ነው። በመጽሐፍ ቅዱስ በግልጽ ተቀምጦልናልና የምንዳፈረው ጉዳይ አይደለም። ፈጠነን የምናመልጠውና የምናስመልጠውም ለዚያ ነው። እዚያ ከመደረሱ በፊት ቶሎ ብላችሁ ጌታ ኢየሱስ ክርስቶስን እመኑት የምንለው ለዚያ ነው። ሌላ ማንም ለማትረፍ አቅም ያለው በሰማይም በምድርም የለም።
ከማስጠንቀቂያው እጅግ ከባድነት የተነሳ ቺፕሱን በግንባራቸውና በእጃቸው ላይ ያስደረጉ በእሳትና በዲን እንደሚሰቃዩ ቀንና ሌሊትም ረፍት እንደሌላቸው ይነግረናል። ይህም ይፈጸማል። እጅግ ያሳዝናል፣ ግን አይቀርም። የዛሬ ዲጂታል ልምምድ ለነገ በቀላሉ ግንባርና የእጅን መዳፍ ማስገኛ ዘዴው ስለሆነ ቀኑ ሲደርስና ጥያቄው ሲቀርብላችሁ በፍጹም እሺ እንዳትሉ ከወዲሁ አደራ እንላችኋለን። ጌታ ኢየሱስን አምናለሁ ብላችሁ ብትሞቱ ይሻላል፣ የዘላለም ሕይወት እድሉ አላችሁና። እዚያ ከመድረሳችሁ በፊት ግን በምሕረቱና በጸጋው ዘመን ኑ ወደኔ ብሎ ለሚጠራችሁ አምላክ ፈቃደኛ ሁኑና ንስሐ በመግባት የእግዚአብሔር ልጆች ሁኑ። በመስቀል ላይ የተከፈለው ዋጋ ወደ እግዚአብሔር ለመቅረብና የዘላለም ሕይወት ለማግኘት በቂ ስለሆነ ጌታ ኢየሱስን ከማመን በቀር ምንም ተጨማሪ ሥራ አይጠበቅብንምና መንገድም እውነትም ሕይወትም እኔ ነኝ ያለውን እንመነውና ማረፍ ይሁንልን። ክርስቲያን ወገኖችስ ዝግጁነታችን ምን ያክል ነው? ወዲያና ወዲህ በሚያናውጡን የወሬ ነፋሳት እየተወዛወዝን ይሆን? ሐሳቡን ፈጽሞ አንሳት፣ ለወንጌል እንረባረብ ወገን፣ ጊዜ የለም። አሁን ደግሞ ለቀዳሚነት ወደ ያዝነው ዜና እናልፋለን። በስርዓት ታደሰ ነኝ። Well, Judaism, Christianity, or Islam, Harun had to make a choice, and he wasn't sure which one. He just knew he couldn't go on living the same way. Harun Ibrahim was born in Israel to Arab Muslim parents, studied in a Jewish school, and married a devout Christian woman. After years of examining these religions with help from others, Harun came to believe that Jesus was indeed the promised Messiah. Since 2003, Harun has led Al Hayat Ministries, sharing the gospel with Muslims worldwide. To date, more than 100,000 have come to faith in Christ. He recounts his story in a new book, Sharing Jesus, Shaking Islam. የተወደዳችሁ የምጽአቱ አዋጅ ነጋሪ አገልግሎት ቤተሰቦቻችን መጨረሻ ዘመን ላይ እንደመሆናችን መጠን በተለይም ደግሞ ጌታ ኢየሱስ የመምጣቱን የመጨረሻውን ምልክት ሲናገር የምስራቹ ወንጌል በዓለም ዳርቻ እንደሚሰበክና እንደሚሰማ ነግሮናል። ታዲያ የዛሬ 2000 ዓመት ጌታ ኢየሱስ ከውልደቱ አንስቶ እስከ ሞቱና ትንሣኤው አንስቶ በቅርቡ እስከሚመጣበት ድረስ ይህ የምስራቹ ወንጌል እየተሰበከ ነው። ለ2000 ዓመታት በብዙ ውጣ ውረድ እዚህ የደረሰው ይህ ወንጌላችን በኃይልና በስልጣን የጠላት የሰይጣንን መንግስት ያፈራረሰና እየገረሰሰ በመገስገስ ላይ ይገኛል። ልናወጋችሁ የወደድነው ጉዳይ በመካከለኛው ምስራቅ ለወንጌል በራቸውን ጥርቅም ያደረጉ ሀገራት የወንጌሉ ቃል ሰንጥቆ በመግባት ሚሊዮኖችን ወደ እግዚአብሔር መንግስት በመቀላቀል ላይ ይገኛል። ሲቢኤን ኒውስ ከሰሞኑ ያስተጋባው ዜና ልብን ያሞቃል። ሃሩን ኢብራሂም የተባለን ከሙስሊሙ ማህበረሰብ አብራክ የተገኘን አንድ የወንጌል አርበኛ ጎልማሳ ቃለ መጠይቅ አድርጎለት ነበር። በተለይም ደግሞ ትውልዱ በእስራኤል ከአረብ ቤተሰብ እንደተወለደ ለአቅመ አዳም ሲደርስ ደግሞ ክርስቲያን እህት እንዳገባና በእስራኤል ከመወለዱ የተነሳ የሚያምነው እምነት እንደተምታታበትና የቱን እንደሚመርጥ ግራ ተጋብቶ ሳለ አንድ ዳግም የተወለደ ክርስቲያን ወንድም አግኝቶት ለኢትዮጵያው ጃንደረባ ፊልጶስ ወንጌል እንደነገረ ሁሉ ለዚህ ግራ ለተጋባ ወንድም ወንጌልን አዳኙን ጌታ ኢየሱስ ክርስቶስን እንደመሰከረለትና አምላኩን በመገናኘቱና ዳግም በመወለዱም ለማህበረተሰቡ ወንጌልን መናገር እንዳለበት በማመኑ ከዳነበት ቀን አንስቶ እስካሁን ድረስ ከ100,000 በላይ ሰዎችን በወንጌል እውነት እንደደረሰ ለሲቢኤን ኒውስ ተናግሯል። ከዚህ ቀደም በኢራን የወንጌል አብዮት በመቀጣጠሉ ሳቢያ ከ75,000 በላይ መስጊዶች ሰው ካለ መምጣቱ የተነሳ ለመዘጋት እንደበቁ ይታወቃል። በሚሊዮኖችም የሚቆጠሩ ሰዎች ደግሞ ዳግም ተወልደው ወደ እግዚአብሔር መንግስት መቀላቀላቸው ይታመናል። ይህ በመጨረሻው መጨረሻ ለምንገኝ እግዚአብሔር ቤተሰቦች እንዲህ ያለውን ወሬ ስንሰማ እግዚአብሔርን በጣም እናመሰግነዋለን፣ ንጽናናለንም። እንደምታውቁት የኛ ዜና ለየት የሚያደርገው የእግዚአብሔርን ክብር፣ የወንጌልን ኃይል፣ የክርስቶስ ወታደርነትን ለንጥቀት ማዘጋጀትን ስለሆነ እንዲህ ያሉ መረጃዎችንም ስንሰማ የበለጠ እኛንም ለጽድቅ ሩጫ ያነሳሳናልና መከሩ እጅግ ስለነጣ ወደ ሞት የሚጋዙትን ከዲያብሎስ እጅ መንጠቅ ይብዛልን። አሜን። ውድ የምጽአቱ አዋጅ ነጋሪ ተመልካቾች ለቀጣይነት ወደ አሰናዳነው መረጃችን ስናልፍ በሐዋርያት ሥራ ምዕራፍ 13 ቁጥር 36 ዳዊትን በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ
አንቀላፋ በማለት ዳዊት ከረኝነት ተግባሩ በዘለል በንግስና መንበሩም ሆኖ በመዝሙሩ ከዚያን ዘመን አንስቶ እስከዚህ ዘመን ድረስ ዘመንን ተሻጋሪ ሆኖ የዝማሬ አገልግሎቱ ትልቅ በረከት መሆኑ ይታወቃል። ልናወጋችሁ ወደድነው ጉዳይ ታዲያ ሰሞኑን እጅግ ጥልቅ በሆነ በአምልኮ መሪነትና መንፈስን ሽቅብ ወደ አርያም ይዞ በሚገባው አገልግሎቱ የምናውቀው ዶክተር ሮን ኬኖሊ የሚያውቁት እንደሚመሰክሩለት ከወንጌል ዘማሪነት በላይ ነበር። እሱ የአምልኮ መሪነት፣ የእምነትና የመንፈሳዊ ምልክት መሪ ድምፅም ነበር ይሉታል። እንደ አውሮፓውያን አቆጣጠር በ1944 በካንሳሷ ኮፊ ቪሌይ በተባለች መንደር ተወለደ። ብዙዎች እንደሚያምኑት ከእግዚአብሔር የተቸረው አስደናቂ የሆነ የድምፅ ችሎታና ለአገልግሎት ያለውን ፍቅር ተጠቅሞ በዓለም ዙሪያ ስፍር ቁጥር የሌላቸውን ሰዎች አነሳስተዋል፣ አነቃቅተዋል። በአገራችን የፕሮቴስታንት እምነት ከገባ ማግስት ጀምሮ ምንም እንኳን እግዚአብሔር በጊዜው በነበረው እንቅስቃሴ ተጠቅሞ ሺዎችን ወደ ራሱ የጠራበት መንገድ ቢሆንም በጊዜው የነበረው ስርዓት በሌለው መንገድ በእውነትና በመንፈስ ያልሆነ ሁለንተናዊ መልክና ወጥነት የጎደለው እንደነበር ይታወቃል። ይሁን እንጂ በጊዜው የነበሩ ወጣቶች በዚህ ሰው አገልግሎት በመማረክ የአምልኮ አብዮቱ መቀጣጠሉም ይታወቃል። ብዙዎች እንደሚሉት መዝሙሮቹና ድርሰቶቹ ጥልቅ የምስጋና የአምልኮና የውዳሴ ብሎም ለጸሎት የማሰላሰያ ጊዜያትን እንዲያገኙ ረድተዋል ብለዋል። ዶክተር ኬኖሊ ተወዳጅ የአምልኮ መዝሙሮቹ እንደ በዘመናት የሸመገለና ኢየሱስ ሕያው ነው የመሳሰሉት ጥልቅ ሐሳብ የታጨቀባቸው ዝማሬዎቹ የዘመኑን የወንጌል አምልኮ ቅርጽ በመለወጥ ረገድ ትልቅ ሚና ተጫውተዋል ይላሉ መስካሪዎቹ። በተለይም ደግሞ ዝነኛና የሰዎችን ልብ የሚነኩና ወደ እግዚአብሔር ጸባዖት ይዘው የሚነግዱ ከነበሩት የመድረክ ዝማሬ አልበሞች መሃል ሊፍት ሂም አፕ፣ ጋድ ኢዝ ኤብል፣ ማጀስቲ የመሳሰሉት አይረሴ ናቸው። ይህ በቅዱስ መንፈስ የተሞላውና የተቃኘው ሙዚቃው የባህልና የትውልድ ድንበርና ዘመንን ተሻግሮ ሰዎችን በተስፋ በእምነትና በታማኝነት እንዲኖሩ መልእክትን አስተላልፈዋል። በተጨማሪም ከመድረክ ውጭ የሚታወቀው ባህሪው በትህትና በደግነትና ሌሎችን ለማገልገል ባለ ቁርጠኝነት በሰፊው ይከበር ነበር። ሕይወቱና ስራው የፍቅር የእምነትና የመንፈሳዊ ዓላማ ጭብጦችን በተከታታይም ያንጸባርቁ ነበር። ታዲያ እንደ አውሮፓውያን አቆጣጠር ባለፈው ፌብሩዋሪ 3 2026 በተወለደ በ81 ዓመቱ ዶክተር ሮን ኬኖሊ ወደ አገለገለው ጌታ ተሰብስበዋል። በሕይወት ዘመኑ ለወንጌል አምልኮ ያደረጋቸው አስተዋጽኦች ለሚመጡት ትውልዶችም ዘላቂ ማበረታቻና መነሳሳት ምንጭ ሆኖም ይቆያሉ ተብሏል። አሁን እንግዲህ ዘገባው እንደሰማነው ነው። ሰው መጨረሻው በክብር በአገልግሎት ብዛት ውስጥ ሆኖ ጊዜ ሳያባክን ማጠናቀቅ እጅግ ደስ ያሰኛል። ምሳሌ የሚሆኑንን እያየን በትጋት መጨረስ ደግሞ ለእኛም ይሆንልን። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት የዜና ወጃችንን ነው። ቀጣዩ መረጃችን የዘመነ ፍጻሜን መቃረብ ከሚያመላክቱ ማንቂያዎች ከሰሞኑ የማህበራዊ ሚዲያውና ቢቢሲን ጨምሮ በዋና ዋና ሚዲያዎች መነጋገሪያ የሆነና ምናልባትም የንጥቀታችን መቃረቢያ ጠርዝ ላይ መቆማችንን ጠቋሚ ሊሆን ይችላል ተብሎ የታመነበት ነው። ጉዳዩ እንደዚህ ነው። While you were sleeping, artificial intelligence created a religion, not a simulation, not a thought experiment, but a functioning digital faith, complete with scripture, prophets, and worship. ከቅርብ ጊዜያት ወዲህ የሰው ሰራሽ አስተውሎት በሰው ልጅ ላይ ተጽዕኖን ካሳደረ ውሎ አድሯል። እኛም በተከታታይ በዚህ ሳቤ የተለያዩ ርዕሰ ጉዳዮችን ስናጋራችሁ ቆይተናል። ዛሬ ደግሞ የእንግሊዙ ዘ ጋርዲያን እንግዳ የሆነ የአርቲፊሻል ኢንተለጀንስ ገጸ ባህሪን ያጋራናል። ከሰሞኑ መነጋገሪያ የሆነበት ጉዳይ ይህ ቴክኖሎጂ ከሰው ልጅ ቁጥጥር ውጭ በሆነ መንገድ ሴራ ሲጎነጉን ተደርሶበታል የሚል ሲሆን ነገሩም ሮቦቶች እርስ በርስ የሚያወሩበትና የሚግባቡበት ፕላትፎርም መኖሩ ነው። አንድ ሮቦት በቅድሚያ አብራው የተፈጠረችን እህቴ ናት ያላትን ሮቦት አፋልጉኝ በሚል የለጠፈው ማስታወቂያ ግርምትን ፈጥረዋል። በመቀጠልም ይሄው ሮቦት የራሱን ቋንቋ በመፍጠር ከቢጤዎቹ ጋር ንግግር ማድረጉና መግባባቱም ጭምር ተሰምቷል። የቴክኖሎጂ ፈጣሪዎች አንድ ላይ ከሰሯቸውና ወደ ተለያዩ ጥጎች ከበታተኗቸው ኤአይዎች ጋር ግንኙነት መፈጠሩም እጅጉን ድንጋጤ ውስጥ ከቷቸዋል። ይህ እንዴት ሊሆን ይችላል በማለትም ተወዛግበዋል። በእንቅርት ላይ ጆሮ ዳባ እንዲሉ ሌላ ዱብዳም ተሰምቷል። ይሄው ቴክኖሎጂ ይባስ ብሎ ክርስታፋሪያኒዝም የተሰኘ ሃይማኖት በመፍጠር በማስተዋወቅ ላይ ይገኛል።
ሰሞኑን ደግሞ ከወደ አውሮፓ የተደመጠው ጉድም ይህንን ያጠናክርልናል። የስዊስ ቤተ ክርስቲያን የኤአይ ኢየሱስን ይዛ ብቅ ብላለች። ይህ ኤአይ ንስሐን ከመቀበል አንስቶ ቡራኬን እስከ መስጠትና ሰበካ እስከ ማካሄድም ደርሰዋል። ይሁን እንጂ ምዕመናኑ ግን እንዴት ተደርጎ በሚል ግራ መጋባት ውስጥ ገብተዋል። እንግዲህ ወገኖች የመጨረሻው አናቱ ላይ ለመድረሳችን ፍጥጥ ያለ ምልክት ይመስላል። የታመነው የእግዚአብሔር ቃል ግን አሁን ባለንበት ዘመን ላይ ዕውቀት እንደሚበዛ ከሺህ ዓመታት በፊት ተነግሮለታል። እሱም እየሆነ ይገኛል። የእውቀት ራስ በሆነው በክርስቶስ ሆነን በመንፈስ ቅዱስ ምሪት የኤአዩን አብዮት ተጠንቅቀን ልናየው ይገባናል። ልዩ ፍጥረትን ቢመጣ ከክርስቶስ ፍቅር ሊለየን የሚችል አይኖርም። የጠራን የታመነ ነውና። ካፍታ ቆይታ በኋላ ደግሞ እንገናኛለን። ባላችሁበት መልካም ቆይታ። ቀን እየመጣ ነው። ወደ መዳናችን እየተጠጋን ነው። ኢየሱስ እየመጣ። ለዚህ ነው የመጀመሪያዎቹ አማኞች ማራናታ፣ ሰላምታቸው ማራናታ ነበር። ጌታ ኢየሱስ ሆይና። የምንናፍቀው ህይወት እየመጣ ነው። ትግል የሌለበት ህይወት እየመጣ ነው። እንግዳችን እየመጣ ነው። ከትላንት ይልቅ ዛሬ መዳናችን ቀርቧል። አሁን ሌሊቱ እያለፈ ነው። ቀኑ እየመጣ ነው። ክብር ለእግዚአብሔር ይሁን። በጣም ትልቁ ጥያቄ ግን እንግዳ እንዳለበት ሰው እንዴት እንኖር ነው። እኮ በጣም ደስ ይላል። ስናወራው ደስ ይላል። ሌሊት እያለፈ ቀን እየመጣ ነው ወገኖች። ዘመን እያለቀ ነው። ወደ ሞታችን እየተጠጋን ነው። በሌላ አገላለጽ ለክርስቲያን ወደ መዳናችን እየተጠጋን ነው። በቃ ፊቱን ልናየው እየተጠጋ። ምን አይነት ድንዛዜ እንደገባብን አናውቅም። አላውቅም። ክሎስ ከትናንት ይልቅ ዛሬ ክሎስ፣ ቅርብ። ትናንት ከነበረን ህይወት ቅርብ። እንዴት እንኑር? እንዴት እንኑር? የኢየሱስ ምጽአት ፍጻሜ የኛም ፍጻሜ እስከቶን እየቀረበ ስለሆነ ይሄ የገባው አማኝ እንዴት ይኖራል ነው። ሮሜ 13 እሱ ነው። ግልጽ የሆኑ ነገሮች ይናገራል። እኔም ግልጽ አድርጌላችሁ እሄዳለሁ። በጣም ግልጽ ነው ጳውሎስ የሚያወራው። አይታችሁት እንደሆነ አላችሁ በሚገልጽበት ቋንቋ። አሁን ቀደም ሌሊቱ እያለፈ ምን እየመጣ ነው? ቀን እየመጣ። ይሄ ምን ይባላል? በአንድ ቃል ወጋገን ሆኗል። ወጋገን ሆኗል። ትራንዚሽን ላይ ነን። ሌሊቱ እያለፈ ቀን እየመጣ። ሌሊት አልፎ ማታ ሲነጋ ጠዋት ሰው ምን ያረጋል ብለን እኮ ነው መጠየቅ ያለብን። በቃ አሁን እሺ ይሄን እንዝጋውና ለአጭር ጊዜ ይሄን ተውትና ሌሊት አልፎ ጠዋት ሲነጋ ሰው ምን ያረጋል? በአካል ማለት ፊዚካሊ በዚህ ህይወታችን ብዙ ነገር ሊያደርግ ይችላል። ብዙ ነገር ሊያደርግ ይችላል። ግን ቢያንስ 3 ነገር አድርጋችኋል ዛሬ። ይሄን ያለ ምንም እያንዳንዳችን ያደረግናቸው 3 ነገሮች እነግራችኋለሁ። እያንዳንዳችን ዛሬ ጠዋት ያደረግነው ምንም በቃ ይሄን ያላረገ የለም። ይሄን ያላረገ የለም። ዛሬ ሲነጋ ሌሊቱ አልፎ ቀኑ ሲመጣ ይሄን ያላረገ የለም። ምን አድርገናል? ተኝተን ነበረ፣ ነቃን። ይሄን ያላረገ የለም። አሁን እንደተኛ ይመጣ የለም። ነቃን። ለሌሊት የለበስናቸው ልብሶች ነበሩ። ብርድ ልብሱ፣ አንሶላው፣ ፒጃማው የሌሊት ናቸው። እነሱ የሌሊት ልብሶች አውልቀን ጣልን። ይሄን ያላረገ የለም። አላይም ብርድ ልብስና ፒጃማ አውልቀን ጣል። እንደዛ ነው ኖርማሊ፣ እንደዛ ነው። ቀን ሲነጋ እኮ እንደዛ ነው። አውልቀን ጣልን። የምትነቁበት ሰዓት ደርሷል። ልክ ልጆቻችንን እንደምንቀሳቀሰው ከእንቅልፍ የምትነሱበት መነሳት፣ ከእንቅልፍ የምትነሱበት ሰዓት ደርሷል። አሁን ነው። ዘመኑን እወቁ። የመኝታ ሰዓት አልፏል ነው ጳውሎስ የሚለው። ይሄ የመኝታ ሰዓት አይደለም። እንግዲህ ንቁ። ጌታ ኢየሱስ እንዳስተማረው በማቴዎስ ወንጌል ምዕራፍ 24 ላይ
ቀኒቷንና ሰዓቲቷን አታውቁምና እንግዲህ ምን አርጉ? ንቁ ንቁ። wake up wake up። እስከ መጨረሻ ጠንቀቅ ብሎ ንቅት ያለ ህይወት ኑሩ። በጣም በምሳሌ አስረድቷል ጌታ ኢየሱስ ይሄንን። ሌሊት እንደ ሌባ ስለሆነ አመጣጡ ነቅቶ የሚጠብቅን ሰው ሌባ እንዳይገባ ቤቱ በመዓት ምሳሌ ነው ያስረዳው። ሙሽራ በሚጠባበቁ ሚዜዎች፣ ሙሽራ በሚጠባበቁ 10ቱ ቆነጃጅት በምንላቸው እስከ መጨረሻው እስከ ጥግ ጥንቅቅ ብለው ተዘጋጅተው ቢያሸልቡ እንኳን ነቅተው ማለት ነው። ሁሉም አሸልበዋል፣ ግን የአምስቱ አሸላለብ ለየት ያለ አሸላለብ ነው። በክሰክ ኤኒ ታይም ሊበራ በሚችል ጥንቅቅ ባለ አይነት ዝግጅት ተጠናቀው ንቅት እየመጣ ነው ኢየሱስ። ኦር እኛ እየተጠጋን ነው። ኦር በሌላ አገላለጽ ከትናንት ይልቅ ዛሬ መዳናችን ወደኛ እየቀረበ ነው። ታዲያ እንዴት አይነት ህይወት ነው ክርስቲያን የሚኖረው? የነቃ ዌክ አፕ። እኛ እንደ ሌሊት ሰው አንኖርም። እኛ እንግዳ እንዳለበት ሰው የነቃ መንፈሳዊ ህይወት፣ የጋለ መንፈሳዊ ህይወት፣ ፓሽኔት የሆነ ብዙ መናገር ይችላለሁ፣ ግን አይ ሆፕ ካፕቸር እንደምታደርጉት ወንድሞቼ እህቶቼ። በጣም ብዙ ክርስቲያን ኢን ዘ ቸርች ዲስ ዴይስ ባልነቃ ህይወት ነው የሚመላለሰው። የሆነ ንቅት ያለ ነገር አይታያችሁም? አንዳንዶቹ ስታያችሁ እንደውም ንቅት ያሉትን ያከረሩ ይመስለናል። የሰማነው በዶክተር ማሙሻ ፈንታ በኩል መንፈስ ቅዱስ ያነቃን ድምፅ ነው። ለሁሉ ጊዜ ያለውና በምድር ላይ መኖርም በቃ የምንባልበት ሰዓት ይመጣል። በግል አምላካችንን ማወቅ መንፈሳዊ ግለታችን ተጠብቆና ጨምሮ መነጠቅ ውስጥ ለመቀላቀል እግዚአብሔር አምላክ ያብቃን። እስኪ ደግሞ በፓስተር ዘማሪ ተስፋዬ ጋቢሶ ጋር በደሙ አንስቶሽ በሚለው ዝማሬ ቆይታ አድርገን እንመለሳለን። በደሙ አንስቶሽ በቃሉ ቀድሶሽ አሸናፊው ጌታ በሞቱ የገዛሽ ክብርትና ቅድስት ያለ ነውር ሆነሽ የሙሽራሽን ለማየት ናፍቅሽ። ደስ ይበልሽ አንቺ ቅድስት ቤተ ክርስቲያን የጠላትን ግፊያ ችለሽ ብዙ ዘመን ታምነሽ ቆይተሻል። እንደ ቃል ኪዳንሽ ቀኑ በደጅ ነው ያስደናቂ ሰርግሽ። ሙሽራሽ ዋህው ተንኮል የሌለበት ፍጹምና ታማኝ ጉለት ያልታየበት ሙሽራሽ ኢየሱስ የሰላም አለቃ አንዳችም አይጎለው ለሁሉም ይበቃ። ደስ ይበልሽ አንቺ ቅድስት ቤተ ክርስቲያን የጠላትን ግፊያ ችለሽ ብዙ ዘመን ታምነሽ ቆይተሻል። እንደ ቃል ኪዳንሽ ቀኑ በደጅ ነው ያስደናቂ ሰርግሽ። ያሰት ተቃራኒ የእውነት አምድነሽ በሳት የነጠሩ ጻድቃን የሞሉብሽ የጽድቅሽ ሥራ ነው የተልባ እግር ልብስሽ ተጎናጽፈሽ ቆየው ጌታን ተሰናድሽ። ደስ ይበልሽ አንቺ ቅድስት ቤተ ክርስቲያን የጠላትን ግፊያ ችለሽ ብዙ ዘመን ታምነሽ ቆይተሻል። እንደ ቃል ኪዳንሽ ቀኑ በደጅ ነው
መጨማደድ ከቶ ማይታይብሽ የሕይወት ሽታ ያለሽ እድፈት የሌለብሽ ሞትን የተዳማሽ ማሪ ለዘላለም አንቺ የሄድሽለት ወዮ ለዚች ዓለም ደስ ይበልሽ አንቺ ቅድስት ቤተ ክርስቲያን የጠላትን ግፊያ ችለሽ ብዙ ዘመን ታምነሽ ቆይተሻል እንደ ቃል ኪዳንሽ ቀኑ በደጅ ነው ያስደናቂ ሰርግሽ ደስ ይበልሽ አንቺ ቅድስት ቤተ ክርስቲያን የጠላትን ግፊያ ችለሽ ብዙ ዘመን ታምነሽ ቆይተሻል እንደ ቃል ኪዳንሽ ቀኑ በደጅ ነው ያስደናቂ ሰርግሽ። እውነት ነው። ቤተ ክርስቲያን እጅግ በጣም ደስ ሊላት የሚገባ ጉዳይ ቢሆን ይሄ ነው። አስገራሚው ሰርጓ ደርሷል። ሰርጓ የደረሰች ሙሽራ ደግሞ እጅግ አምራ ሙሽራውን እንደምትቀበል ይታወቃል። ያልተለመደና የማይደገም ልብስ ነው የምትለብሰው። ስለዚህ በቅርብ ጊዜያት ወደዚህ ክብር ለመሄድ የታደምን ሁሉ በወንጌል ሥራ ተጠምደን መሰናዳት ይሁንልን። ለመቋጫነት ወደ ያዝነው መረጃችን ስናመራ ክቡራትና ክቡራን ተመልካቾች ቅዱስ ቃሉ እንደዚህ ይላል። በራእይ ምዕራፍ 22 ከቁጥር 11 እስከ 13 አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ በማለት ያስጠነቅቀናል። ልናወጋቸው የወደድነው ጉዳይም እንዲህ ተሰናድተዋል። The much talked about Winter Olympics is currently underway in Italy, and for any multinational sporting spectacle, the tone is set on the very first night. Because the opening ceremony has sparked outrage. Organizers are being accused of showcasing satanic symbolism, and what's worse, this isn't the first time the Olympics has found itself in the middle of such a storm. ሰሞኑን በጣሊያን ሚላኖ ከተማ የተካሄደው የሰመር ኦሎምፒክ መክፈቻ ስነ ስርዓት ትርኢት ላይ ከባለፈው የፓሪስ ኦሎምፒክ በመቀጠል አጋንንታዊ መልእክትና የሰዶማውያንና የወደቁ መላእክቶችን የሚወክል ትርኢት በመታየት እንደገና በጣሊያኗ ሚላኖ ተደግመዋል። አሁን ታላላቅ የአደባባይ ትርኢቶች፣ ካርኒቫሎች፣ ስፖርታዊ የሚሆን ሙዚቃዊ ትርኢቶች የጨለማው ማህበረሰብ ቡራኬ ሳያገኙ አይጀመሩም። ይህ ዘመነ ፍጻሜ በየአቅጣጫው የተሰማሩት የሳጥናኤል ወኪሎች 7ቱንም ቀናት 24ቱንም ሰዓታት ያለማቋረጥ ፍጥነታቸውን በመጨመር ሳያዛንፉ ተልዕኳቸውን በመፈጸም ላይ ይገኛሉ። ይህ ትርኢት ብዙዎችን ያሳዘነና የክርስቶስ ዳግም ምጽአትን አመላካች ነው በማለት በስነ ፍጻሜ ላይ ጥናታቸውን ያደረጉ ምሁራኖች በተለይም ደግሞ ጌታ ኢየሱስ የመምጣቱ ምልክት ደቀ መዛሙርቱ በጠየቁት ጊዜ የኖህና የሎጥ ዘመን ተመልሶ እንደሚመጣና ዓለምም በርኩሰት እንደምትጨቀይ ከተናገረው ጋር አዛምደውታል። እንግዲህ በተለይም አማኞች የመዝናኛው ኢንዱስትሪ ምን ያክል በክፉ መንፈስ እንደተገመደ ልብ ልንል ይገባናል። ብዙ ክርስቲያኖችም ሳያውቁት በእነዚሁ አስደሳች መሳዮች ጋር ህብረት ያደረግን ቆም ብለን ራሳችንን እንድናይበትም ይጠቁመናል። የከበረውን ከተዋረደው በመለየት መንቃት ይሁንልን። አንደኛው ሽንገላና ማታለሉም አእምሮ መያዣ መረቡም ስለሆነ ንቁ እንሁን፣ ምልከታችን ነው። እንግዲህ ለዕለቱ አዘጋጅተነው የነበረው የመጽሐፍ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ሊልቃል አስራት ነው። የምጽአቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችንን እንቀጥል። እየጸለያችሁልንም ያላችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እግዚአብሔር አምላክ ባላችሁበት ይባርካችሁ። በደህና ሁኑ።